በዚህ ግምገማ ሰፋ ያሉ ጉዳዮችን ተመልክተናል። እንደ ሀገር የማክሮ ሪፖርት ምን እንደሚመስል ለማየት ችለናል። ከገቢ ከወጪ ምርቶች ከሀገር ውስጥ ምርት እና አጠቃላይ ኢኮኖሚውን በተመለከተ የማክሮ ሪፖርት አዳምጠናል። በሱ ላይ የታዩ ዋና ዋና የውጤት ዝርዝሮችን እንዲሁም ጋፖችን ለማየት ችለናል። ከዛ ደግሞ የዘርፍ ያንዳንዱ ዘርፍ በ9 ወራት ውስጥ የፈጸማቸውን ዋና ዋና የውጤቶች እንደዚሁ ሪፖርት አድርገናል። እኛ የኢኖቬሽንና ቴክኖሎጂ ሚኒስቴር እንግዲህ ዋና ዋና ተልእኮዎች አሉት። ከነዚህ ተልእኮዎች ውስጥ አንዱ የዲጂታላይዜሽን ማስፋፋት፣ መሰረተ ልማቶች እንዲስፋፉ ማድረግ፣ አጠቃላይ የዘመነ የአሰራር ስርዓትን መዘርጋት፣ ከስራ ፈጠራም ከኢኖቬሽን ጋር በተያያዘ ቴክኖሎጂ ማስፋፋት ይሄን እንዲሰራ በተሰጠው ማንዴት መሰረት ከግሉም ዘርፍ ጋር በመተባበር ከመንግስት አካላትም ጋር ከውጭ አካላትም ጋር ትብብር በማድረግ ሰፊ ስራዎችን ስንሰራ ቆይተናል። እንግዲህ እንደ ሀገር አሁን ላይ ያለንበት የአጠቃላይ የዲጂታል ኢኮሲስተሙ ጥሩ እድገት እያሳየ የመጣ መሆኑ ይታወቃል። የገንዘብ ዝውውርን ካየን የዲጂታል ፔመንት ስርዓት በሰፊው ተግባራዊ ሆኖ በተለይ በቴሌብር እና ሌሎች እና ሲቢኢ ብር እና ሌሎች ፕላትፎርሞችን በመጠቀም አጠቃላይ ሰፊ የሆነ የኢኮኖሚ እንቅስቃሴ ይካሄድበታል። ይሄን እንግዲህ ያለፉት 8-9 ወራት ሪፖርት ስናይ ከ800 ቢሊዮን ብር አካባቢ ኒርሊ ገንዘብ በዲጂታል ፔመንት መዘዋወር ችለዋልና ይሄ ትልቅ ምርታ ነው። እንግዲህ አንዱ የሪፎርም ውጤት ይሄ ነው። ገንዘብ ፕሪንት ለማድረግ ራሱን ሰፊ ወጪ ይጠይቅ ነበር። እንደ ሀገር ብዙ ወጪ ይዳረገን ነበርና የዲጂታል ስርዓትን በመዘርጋት ይህንን መከላከል ማስቀረት ተችሏል። ሌላው የኢንፍራስትራክቸር ዝርጋታ ነው። ሁለት ኦፕሬተሮች አሉ እንደሚታወቀው ኢትዮ ቴሌኮም እና ሳፋሪኮም። በእነሱ በኩል የሰፊ የኢንፍራስትራክቸር ስራዎች እየተሰሩ ነው። የኮኔክቲቪቲ ዝርጋታ በስፋት እየተሰራ ነው ያለው እና የኢንተርኔት ፔኔትሬሽኑም የሞባይል ተጠቃሚ ማህበረሰቡን ቁጥር እያደገ ነው ያለው። ይሄ አጠቃላይ በዲጂታል ኢኮኖሚ ስርዓት ውስጥ ራሱን የቻለ ሰፊ ሚና እየተጫወተ ያለ መሆኑ ይታወቃል። ሌላው እንግዲህ የዲጂታል አይዲ የፋይዳ ፕሮጀክት 14 ሚሊዮን ኢትዮጵያኖች እስካሁን ድረስ በፋይዳ ምዝገባ አካሂደዋል። የፋይዳ ፕሮጀክት ውስጥ ይሄ ሰፍቶ የሚቀጥል ስራ ነው። እንግዲህ እስከዛሬ የደረስንበት ከእቅዳችን አንፃር ጥሩ የሚባል ነው። ይሄ ተጠናክሮ የሚቀጥል ስራ ይሆናል። ይሄ አለ። ሌላው የሰው ሀብት ልማት ነው። የ5 ሚሊዮን ኢትዮ ኮደርስ ኢኒሼቲቭ እንደሚታወቀው ባለፈው አመት ሐምሌ ላይ ኢኒሼት ከደረገ በኋላ እስካሁን ወደ 688 ሺህ ኢትዮጵያኖች በዚህ ስርዓት ውስጥ ገብተው ተመዝግበው ስልጠና እየወሰዱ መሆናቸውን ሪፖርታችን ያመለክታል። ከዚህ ውስጥ ወደ 270 ሺህ ኢትዮጵያኖች ኦሬዲ ባለም አቀፍ ሰርቲፋይድ መሆን ችለዋል። ይሄ ትልቅ እድል ነው። አጠቃላይ የዲጂታል ኢኮኖሚ ግንባታ እውን እናደርጋለን ሲባል የሰው ሀብት ልማትም አንዱ ቁልፍ ጉዳይ እንደመሆኑ እዚህ ላይ የተደረገ ሰፊ ስራ ነው። ብዙ ይቀረናል። በእርግጥ የ3 አመት ፕሮግራም ነው። በ3 አመት ውስጥ ከ5 ሚሊዮን እስከ 7 ሚሊዮን ኢትዮጵያኖችን በዚህ ስርዓት ውስጥ ማስገባት፣ ማሰልጠን፣ ማብቃት እንደ ግብ የተቀመጠ ነው። የገመገምን ይሄንን ከክልሎችም ጋር እየሰራን እንቀጥላለን ማለት ነው እና በርካታ ስራዎች አሉ። በቴክኖሎጂ በስታርታፕ በስራ ፈጠራ በሀብት ፈጠራ እንደዚሁ በቴክኖሎጂ ልማትና ሽግግር ሰፊ ስራዎችን እየሰራን እንገኛለን። ከዚህ አንፃር እንግዲህ እነዚህን ስራዎች ለማፋጠን ለማቀላጠፍ የፖሊሲና የስትራቴጂ ማዕቀፎችን መቅረጽ ማጸደቅና ተግባራዊ ማድረግም እንደዚሁ የሚጠበቅ የኛ ተጠባቂ ስራ እንደመሆኑ መጠን በዚህ ረገድ አዳዲስ ስትራቴጂዎችን ሀገራዊ ስትራቴጂዎችን ኢኒሼት እያደረግን እንገኛለን። እነሱ ጸድቀው ቀጣይ ተግባራዊ ሲሆኑ አጠቃላይ ኢኮሲስተም ውስጥ የበለጠ ውጤት ማምጣት የምንችልበት ሁኔታ ይፈጠራል ብለን እንጠብቃለን።